በቤት የዩቲዩብ ቻናል ተከታታዮቻችን እንዴት ከረማችሁ? ሁሉ ሰላም ነው? እንግዲህ የጀመርነውን ለጋብቻችሁ የሚለውን መጽሐፍ ደግሞ ዛሬም በዚሁ ዝግጅታችን እናቀርብላችኋለን። ሕይወት በቤት እንግዲህ በተለያየ መልኩ ነው ሀሳባችንን ወደ አድማጮቻችን ተመልካቾቻችን የምናደርሰውና በሬዲዮ አለን። ሬዲዮ በፋና 98.1 ላይ ዘወትር ማክሰኞ ምሽት ከ2 እስከ 3 እና እንዲሁም ደግሞ ሮብ ከቀኑ 8 ሰዓት እስከ 9 ሰዓት መከታተል ትችላላችሁ። ያንን ደግሞ እንደገና በቴሌግራም ላይ እናስቀምጠዋለን። ቴሌግራሙ ሕይወት በቤት የሚል ነው። ፌስቡክም ሕይወት በቤት የሚል ነው። ዩቲዩባችንም ሕይወት በቤት ነው። ቲክቶክም ሕይወት በቤት ነው። እንግዲህ ሕይወት በቤት በሚሉ ሀሳቦች እያንዳንዳችን ፊታችን ወደ ቤት መለስ እንድናደርግ የተለያዩ ሀሳቦችን በግል ሕይወት ዙሪያ፣ በፍቅር ግንኙነት፣ በጋብቻና ቤተሰብ ሕይወት፣ በልጅ አስተዳደግ ዙሪያ ሰፊ ግንዛቤ የምታገኙበት ፕሮግራም እናስተላልፋለን። እንግዲህ አሁን የጀመርነው ለጋብቻችሁ የሚለውን መጽሐፍ አንዳንድ ሀሳቦችን እያካፈልኩኝ መጽሐፉ ላይ ያለውን ሀሳብ ምናልባት በቅርብ ላላገኛችሁም ሰዎች ሀሳቡ እንድታገኙት፣ ያገኛችሁትም ደግሞ ሰዎች እየተከታተላችሁት ለሕይወታችሁ በሚገባ መልኩ እንድትጠቀሙበት ከወዲሁ መልእክቴን አስተላልፋለሁ። እንግዲህ ዛሬም ደግሞ ባለፈው ስነጋገር ወደ ገጽ 62 ላይ ነበር ያቆምነው። ዛሬ ደግሞ ከገጽ 63 ላይ ያለው ዝግጅት ለጋብቻ የሚለውን ርዕስ አነሳለሁኝ ማለት ነው። ስለዚህ ጋብቻ ምን እንደሆነ፣ ለምን እንደሚገነባ ወደ ጋብቻ ከመገባት በፊት ብዙ ሀሳቦችን አንስተናል እና ስንቶቻችሁ ለጋብቻ ተዘጋጅታችኋል? ያገባችሁ ሰዎች ስንቶቻችሁ ተዘጋጅታችሁ ነው ያገባችሁት? መቼም ዝግጅት ትልቅ ቦታ እንዳለው እናውቃለን እና እንደ መነሻ እዚሁ ለጋብቻችሁ በሚለው መጽሐፍ ላይ ገጽ 66 ላይ ያለውን ትንሽ ሀሳብ ላንብብላችሁ። እንደዚህ ይላል። ለማንኛውም የሕይወታችን ክፍል በቅድሚያ መዘጋጀት በጣም አስፈላጊ በመሆኑ የቅድመ ዝግጅት አስፈላጊነትን፣ ጠቃሚነትን ከልባችን ልናምንበት ይገባል። ባልተዘጋጀንበት ጉዳይ ውጤት ልናገኝ ብንችል እንኳ ስኬት ተብሎ ሊጠቀስ አይችልም። ዝግጅት በቅድሚያ የሚደረግ የማስተዋል ተግባር እንጂ ውጤትና መዘዝ ካስተናገደ በኋላ የሚከተል ጉዳይ አይደለም። በጋብቻ ሕይወት ስኬትን ለማግኘት በቂ የሆነ ዝግጅት በሁሉም አቅጣጫ ሊኖረን ይገባል። ጋብቻ ራሱን የቻለ አንድ የሕይወት ስፍራ ነው። ይህንን የሕይወት ስፍራ ሁሉም ቢፈልገው ለዚያ የጋብቻ ሕይወት ስፍራ ራሱን የሚያዘጋጅ ሰው ግን ውሱን ነው። ብዙዎች የጋብቻ ሕይወታቸው ብቻ ሳይሆን በተለያየ የሕይወታቸው ክፍል ውድቀትን ያስተናገዱበት በቂ የሆነ ዝግጅት ጊዜ እና ለዝግጅት ተገቢ እይታ ስላልነበራቸው ነው። ትክክለኛና በቂ ዝግጅት ከደካማ ውጤት እና ክስረት ይታደጋል። ዝግጅት የስኬት ቅድመ መጠይቅ ነው፣ ወይም በሌላ አባባል ስኬት ቅድመ ዝግጅትን ይጠይቃል። ጋብቻችንም እንዲሳካልን ለጋብቻ የተዘጋጀን ልንሆን ይገባል። ለጋብቻ ያልተዘጋጀ ለመውደቅና ለመፋታት እየተዘጋጀ ነው ማለት ይቻላል። አንድ ሰው ጋብቻን ሲያስብ ለጋብቻ የበቃ እንዲሆን ወደ ጋብቻም ከመግባቱ በፊት በሁሉም አቅጣጫ መዘጋጀት አለበት። ዝግጅት ደካማ የሆነ ትንሽ ገንዘብ ያለው ያልተማረ እየተባለ ጉድለት የሚጠቀስበትን ሰው የጎደለውን ነገር ለመሙላት የሚታሰብ ብቻ ሳይሆን ሁሉም ነገር እንዳላቸውና እንደሞላላቸው ለሚመስላቸው ላላገቡና ለሚያገቡ ሰዎች ሁሉ ነው። ቆንጆ ልትሆኑ ትችላላችሁ። ጥሩ ዕድሜ ላይ ያለ ወጣት ልትሆኑ ትችላላችሁ። ለጋብቻ ፈቃደኛ የሆናችሁ ልትሆኑ ትችላላችሁ። ነገር ግን ጋብቻ ለመመስረት የግድ ቅድመ ዝግጅት ያስፈልጋል። ቆንጆ ብትሆኝም ውበት ለማይመልሳቸው በትዳር ውስጥ ላሉ ኃላፊነቶችና የተለያዩ ጉዳዮች ተገቢውን ምላሽ ለመስጠት የሚያስችል አቅም በማዳበር ለጋብቻ ተዘጋጅተሃል ወይም ተዘጋጅተሻል። እንደገናም ደግሞ ጠንካራና ጤነኛ ሰው ልትሆኑ ትችላላችሁ። ነገር ግን የበለጠ ጥንካሬ ከትዳር አጋራችሁ ከተገኘ ለጋብቻው ስኬት በትህትና ለመቀበል የትዳር አጋራችሁን ድጋፍ በሚፈለግበት ጊዜ በፈቃደኝነትና በርኅራሄ ለመገኘትና ለመደገፍ ተዘጋጅታችኋል። እንዲሁም ደግሞ ሀብታምና ታዋቂ ሰው ልትሆኑ ትችላላችሁ። ነገር ግን በትዳር ከተጣመራችሁት ሰው ጋር ያለውን ልዩነት አክብራችሁና ተቀብላችሁ በውጭ በሚኖረው ዝና ሳይሆን ቤቱ በደረሰበት የግንኙነት ጥራት ለመኖር የግንኙነት ጥራትን ለማሳደግ ከታች ጀምሮ ለሚሰራው ግንኙነት ለማሳደግ ለሚሰራው ስራ ሁሉ በትዕግስትና በፈቃደኝነት ለጋብቻ ዝግጁ ናቸው? እነዚህ ሁሉ ጥያቄዎች ነው ለዝግጅታችን የምንጠይቀው። እንግዲህ በሕይወትም ሆነ በጋብቻ ስኬት ዝግጅት ያለውን ቦታ የገንዘብ ብዛትም ሆነ
ሌላ ምንም ነገር ሊተካው አይችልም። በጣም ብዙ ሰዎች ለሰርግ ይዘጋጃሉ። የተዘጋጁትም ሰርግ ስላከናወኑ ለጋብቻ ተዘጋጅተው የገቡ ይመስላቸዋል። በተደጋጋሚ እንደታየው ለጋብቻ የመዘጋጀት ኃላፊነት የሚወስዱ በጣም ጥቂት ሰዎች ናቸው። ሰርግ አንድ ቀን ነው፣ ጋብቻ ግን እስከ ሕይወት ዘመን ፍጻሜ ነው። ታዲያ ለአንድ ቀን ነው ዝግጅታችሁ ወይስ እስከ ሕይወት ዘመን ፍጻሜ ለሚቆየው የጋብቻ ግንኙነት ይላል። እንግዲህ ዝግጅት በጣም ወሳኝ ነገር ነው። ሳንዘጋጅ የምንገባባቸው ነገሮች ሁሉ ይበላሹብናል፣ ወይም ደግሞ ባለመዘጋጀታችን ብዙ መዘዝን ሊገጥመን ይችላልና ወደ ጋብቻ በተለይ ሲገባ ዝግጅት በጣም ያስፈልጋል። እንግዲህ በረጅም ጊዜ የጋብቻና የቤተሰብ ሕይወት አገልግሎቴ ላይ ካየኋቸውና ካስተዋልኳቸው ነገሮች በአብዛኛው በመዋደድና አንዳንዴ አጣዳፊ በሆነ እረፍት ሳያገኝ ሳያስተውሉ ሳይዘጋጁ የገቡ ሰዎች ይልቅ በጋብቻ ሕይወታቸው ብዙ የተናጋ ጤናማ ያልሆነ ሕይወት አላቸው። እናንተስ ተዘጋጅታችኋል? እኔ እነግራችኋለሁ፣ የጋብቻውን ሕይወት ሙሉና ጤናማ የሚያደርገው አስቀድሞ ያለን የዝግጅት አይነት ነው። ተዘጋጅቶ የሚወዳደር ያሸንፋል። ተዘጋጅቶ ኢንተርቪው ውስጥ የሚገባ ያሸንፋል። ተዘጋጅቶ ምንም ነገር የሚያደርግ ሰው ስለሚያደርገው ነገር አስቀድሞ ግንዛቤና እይታን ስለሚይዝ ውጤታማና ስኬታማ ሊሆን ያስችለዋል ማለት ነው። ዛሬ እንዳንዘጋጅ የሚያደርጉ ብዙ የሚያዋክቡ ነገሮች አሉ። የሰዎች አስተሳሰብ አለ፣ የሰው ልምድ አለ፣ የምንሰማቸው የምናያቸው ነገሮች አሉ። ነገር ግን ዝግጅትን በተመለከተ ከሰዎች ታሪክ በመነሳት አይደለም፣ ስለ ጋብቻውና ስለ ቤተሰብ ሕይወት ትክክለኛና እውነተኛ ትርጉም በማየትና በመረዳት ለዛ ጋብቻና ቤተሰብ የሚበቃ ሰው ነኝ ወይስ አይደለሁም ብሎ ራስን በመጠየቅ የቀረንን ነገር በማሟላት ያለንን ነገር ደግሞ አጥብቀን በመያዝ ወደ ጋብቻ እንድንገባ ይገባናል ማለት ነው። እንኳን ጋብቻ ያለም ሰው እኮ ለመዝናናት እንኳን ዝም ብሎ ዘው ብሎ መዝናኛ አይገባም። አስቀድሞ ስለሚዝናናበት ቦታ በቂ ገንዘብ ይዞ የት እንደሚሄድ አውቆ ምን እንደሚጠበቅበት ተረድቶ ነው የሚሄደው። ጋብቻ ደግሞ ከዛ የበለጠ ነገር ነውና ዝግጅት ይጠይቃል። እስቲ አንድ እንግዲህ ስለ ዝግጅት አስፈላጊነት ካየን ዝግጅት ለምንድን ነው የሚያስፈልገው? ለምንድን ነው የሚያስፈልገው? አንደኛው መዘጋጀት የአስተዋይ ሰው ድርጊት ስለሆነ የሚል ነጥብ አለ። እናንተ እሱን አንብቡት። ከታቸው ያለውን ሀሳብ ቀጥሎ ያለውን ሀሳብ እናንተው አንብቡትና ታገኙታላችሁ። ግን መዘጋጀት የአስተዋይ ሰው፣ አንድ ሰው ሲዘጋጅ ካያችሁት አስተዋይ ነው ማለት ነው። ነገን ዛሬ ላይ የማየት ጥረት ያደርጋል ማለት ነው። ወይም ደግሞ ስለ ነገ ዛሬ ራሱን ያበቃል ማለት ነው። ወይም ደግሞ ዛሬ ውስጥ ቢሆንም ነገ ወደ ነገ ውስጥ ገብቶ የነገን ነገር ለማስተዋል ጠቢብ ነው ማለት ነው። አስተዋይ ነው ማለት ነው። ብዙዎች እንደመጣላቸው በሆነ አጋጣሚ ዘለው ሊገቡ ይችላሉ። ዘለው የገቡ ሁሉ ዘለው ወጥተዋል። ስለዚህ ዝግጅት በጣም አስፈላጊ ነገር ነው። ለምን ከተባለ ደግሞ መዘጋጀት የአስተዋይ ሰው ድርጊት ስለሆነ። እንዴት ነው? ስንፍና ነው ወይስ አስተዋይነት? እያንዳንዳችን ያለን ጋብቻን ስናስብ አስተዋይ ከሆንን፣ አስተዋይ ሰው የሚታወቅበት አንደኛው ለሚቀጥለው የህይወቱ ምዕራፍ ዛሬ በቂ ዝግጅት ማድረጉ ነው ማለት ነው። ሁለተኛ ደግሞ የአስተዋይ ሰው ድርጊት ብቻ ሳይሆን ስኬት መጀመሪያ ዝግጅትን ስለሚጠይቅ ነው። አብዛኛው ሰው ስለ ስኬት በቃ የሚመኝ ብቻ ነው። የስኬት ምኞት፣ የማደግ ምኞት፣ የማግባት ምኞት፣ ለብዙ ነገሮች ምኞት አለን። ግን የምንመኘውን ነገር ግን ለማድረግ ለማግኘትና በእጃችን ለማስገባት ምን ያህል ዝግጁ ነን? እንግዲህ ስኬት መጀመሪያ ዝግጅትን ስለሚጠይቅ ይላል። የተሳካላቸው ሰዎች ሁሉ በትክክለኛ መልኩ ይዘጋላቸው። ይሄ ዝም ብለው አምታተውና በማይገባ መንገድ ተሳካለኝ የሚሉ ሰዎች ልክ በአጣዳፊ የያዙት ነገር አራውጦ ሲያወርዳቸውም ይታያል። ስኬትን ግን በአግባቡ የገነቡ ሰዎች ግን ዘላቂ ከትውልድ ትውልድ የሚሻገርን ነገር ማሻገር ይችላሉ። የጋብቻንም ዕድሜ ሊያረዝምላቸው ይችላል ማለት ነው። እንግዲህ ስኬት የመጀመሪያ ዝግጅትን ስለሚጠይቅ የሚለውን ሀሳብ አንድ አንቀጽ ባነብላችሁ። የህይወትን ስኬት ማጣጣም ከተፈለገ በቂ ዝግጅት ማድረግ የግድ ነው። ማንም ሰው ፈተና ከመፈተኑ በፊት ያደረገውን የዝግጅት መጠንና አይነት በፈተናው እንዲወድቅ ወይም እንዲያልፍ ያደርገዋል። ለውድድር የሚቀርብም ድል የማድረግ እድሉን ባደረገው ዝግጅት መጠን ይወሰናል። መሸነፉና ማሸነፉ ከዝግጅቱ መጠን ጋር በጣም የተያያዘ ነው። በጋብቻ ህይወትም ከጋብቻ በፊት በቂ ዝግጅት ያደረገ ሰው በጋብቻ ህይወት የሚታይ ውጤት ይኖረዋል። ያልተዘጋጀ ተፈታኝ እወድቅ ይሆን የሚል ስጋት እንደሚኖርበት፣ ያልተዘጋጀ ትዳር ፈላጊም የጋብቻ ስጋት ያገኘዋል።
ስኬታማ ጋብቻን ለማግኘት አስቀድመን መዘጋጀት እንደሚጠይቅ በመረዳት እውቀታችንን በየጊዜው እያሳደግን መዘጋጀት ያስፈልገናል ማለት ነው። እንግዲህ ከዝግጅት ማነስ ጋብቻቸው ፌል የሚያደርግባቸው የሚፈርስባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች እንዲህ መሆኑን አላወቅኩም ነበረ። ይሄ እንደሚጠበቅብኝ አልተረዳሁኝም ነበረ። ጋብቻ ውስጥ ይሄ ነገር ይገጥመኛል ብዬ አስቤ አላቅም። እንደዚህ የሚሉ የተለያዩ ጋብቻ የፈረሰባቸው ሰዎች ሲናገሩ ይታያል። እና እንግዲህ ዝግጅት በዚህ ደረጃ አስፈላጊ ነው። አስተዋይ ስለሆነና ስኬት ዝግጅትን ስለሚጠብቅ ማለት ነው። ታዲያ ከሆነ ሰዎች ራሳቸው ለጋብቻ ካላዘጋጁ ጋብቻውንም መኖር አይችሉም፣ መገንባትም መተግበርም አይችሉም። እና በተለይ ከገጽ 66 ጀምሮ የተለያዩ ነጥቦችን ታገኛለህ። ይህን እናንተ አንብቧቸው። ሰዎች ሳይጋቡ በፊት ባላቸው ሕይወት ለጋብቻው ሳያመቻቹና ራሳቸውን ሳያዘጋጁ ከገቡ ጋብቻውን ለማበላሸት ምንም ከውጭ የመጣ አካል አያስፈልጋቸውም። ራሳቸውን በራሳቸው በድካማቸውና ባለማወቃቸው ጋብቻውን የማፍረስ አቅም ይኖርባቸዋል ማለት ነው። እንግዲህ ይህንን ካነሳሁኝ በኋላ መቼም ከዝግጅት አንዱ ከምንዘጋጅበት ነገር አንዱ እንዴት ነው የምንዘጋጀው ቢባል ልናነብ እንችላለን። አንዳንዴ እኛ ልንደርስበት የፈለግነው ነገር የደረሱ ሰዎች ይኖራሉ። በጋብቻው ትርጉም ምን ማለት ነው? ወደ ጋብቻ ልንገባ የምናስብ ከሆነ ሞዴል የሆነ የጋብቻ ሕይወት ያላቸውን ሰዎች ማማከርና መጠየቅ፣ ከእነሱ ጋር ጊዜ ብንወስድ ራሱ ዝግጅታችን ሙሉ የሚያደርግልን ነገር ነው። ስለዚህ ካነበብን ከጠየቅን እሱም አንድ ነው። በተጨማሪም ደግሞ ምናልባት ከዝግጅት አኳያ ሰዎች የትዳር አጋርም ከመምረጣቸው ወደ ጋብቻ መግባት እንዳሰቡ ሊያደርጓቸው የሚገቡ ነገሮች አንዱ ብዬ የምመክረው አማካሪን ማግኘት ነው። ምናልባት በዚህኛው ጉዳይና ሀሳብ በሚቀጥለው ቪዲዮ በደንብ ሀሳቦችን ትክክለኛ የምክር አገልግሎት የምታገኙበትን ነገር አነሳላችኋለሁ። ነገር ግን የሚዘጋጅ ሰው በዛ ጉዳይ መቼም መኪና መግዛት የፈለገ ሰው ስለ መኪና የሚያውቅ ሰው ያማክራል፣ ወይ መካኒክ ያማክራል፣ ወይ አስመጪውን ወይ አምራቹን ካምፓኒ በተለያየ መልኩ መረጃን ይሰበስባል። ስለዚህ ልታረገውት ላሰባችሁት ነገር ያንን ነገር አስቀድሞ የሚያውቁና ያደረጉ ሰዎችን አግኝቶ ማማከር በጣም ጥሩ ነው። ዛሬ በሶሻል ሚዲያው ሰዎች የግል ፍላጎታቸውና ሰልፊሽ ኢንትረስታቸውን ሙሉ ለማድረግ እንደዚህ ሳደርግ እንደዚህ ሆነልኝ፣ እንደዚህም ሆኖ በዚህ መንገድ ነው እያሉ በጣም ብዙ የሚናገሯቸው አንዳንዴም እኛም እስክንቀና ድረስ ምኞትን ከፍ የሚያደርጉ የሰዎችን ታሪክ ያሳዩናል። ብዙዎች ያንን አይተው ቢገቡ እንኳን በጋብቻ ሕይወት ግን እንደዚህ አይነት ሕይወት አልገጠማቸውም። ታዲያ ማን የተሳሳተው? እንደዛ ተብሎ ቪዲዮ የታየለት ሰው ነው ወይንስ እኛ ያየነው ሰዎች ነን? እንዲህ ከማለት የሰዎችን ኤክስፔሪንስ ልምድ ተመርኩዘን ወደ ጋብቻ ከመግባት ይልቅ የጋብቻ ምንነት ከሚያውቁና ከሚረዱ ሰዎች ጋር በቀጥታ እውቀትን፣ ጥበብን፣ ስርዓትን በማግኘት ወደ ጋብቻ ልንገባ ይገባል ማለት ነው። ስለዚህ ሰዎች ሳይጋቡ በፊት ራሳቸውን ለጋብቻ ሊያዘጋጁ ይገባቸዋል። እንዲሁም ደግሞ ከተጋቡ በኋላ ደግሞ ጋብቻቸው ሊገነቡ ይገባቸዋል። እንግዲህ ለማግባት መዘጋጀትም ከተጋቡ በኋላ ለመገንባትም ደግሞ ትክክለኛ ምክር አገልግሎት ደግሞ ሊያገኙ ይገባል ማለት ነው። እንግዲህ ይህን አልካልኩኝ ትክክለኛ የምክር አገልግሎት የሚሰጠን ማን ነው? ከማን ነው መመከር ያለብን? ማን ይምከር? ማን ነው ትክክለኛ በጋብቻና ቤተሰብ ሕይወት ዙሪያ ላይ መካሪ ነው ሊባል የሚችለው ሰው ምን አይነት ሰው ነው? መካሪ ስትፈልጉ ዝግጅትን ፈልጋችሁ የት ነው መሄድ ያለባችሁ? ቢያንስ አንድ ሰው አማካሪ ወይም መካሪ ከሆነ ለመካሪነት የሚያበቁና ያለውን ኳሊቲ የምንመዝንባቸው የተወሰኑ ነጥቦችን በሚቀጥለው ቪዲዮ አሳያቸዋለሁ። እንግዲህ ገጽ 67 ላይ ደርሰናል። ከዛ ቀጥሎ ደግሞ ያለውን በተለይ ከዝግጅት አኳያ ትክክለኛ የምክር አገልግሎትን ማግኘት በሚለው ሀሳብ ውስጥ አንዳንድ ሀሳቦችን ደግሞ አካፍላችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ጥያቄ ካላችሁ ሀሳብ ካላችሁ በኮሜንት መስጫው ላይ ታስቀምጡን ይችላላችሁ። እንዲሁም ይህንን መጽሐፍ ደግሞ ማግኘት ከፈለጋችሁ እዚህ ላይ በምታየው ስልክ ቁጥር ብትደውሉልን ለእናንተ ቅርብ ቦታ የሚገኙ የትኛው መጽሐፍት መደብር እንደሆነ እንጠቁማችኋለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ